አዳር ስንት ነው? አይደብርም እንዴ እንደዚህ ለብሰህ ወይስ ሙድ እያስክብኝ ነው? እኔም አዲስ ነው። እንዴት ነሽማ? ደህና ነህ? አዳር ስንት ነው? አይደብርም እንዴ እንደዚህ ለብሰህ ወይስ ሙድ እያስክብኝ ነው? አዎ የምሬን ነው። ስንት ነው? የምርህን ነው? የእውነትህን ከሆነ 2000 ብር። እሺ ነይ ግቢ። ወሰድካት? እዚህ ምን እንሰራለን? እና እንተዋወቃ። እኔ ዑመር እባላለሁ። እኔ ደግሞ ነፃነት እባላለሁ። ለማንኛውም እኔ እዚህ ያመጣሁሽ ቅድም ባለገኘኝ እንዳልኩሽ አይደለሁም። እና ምንድነው? ዛሬ ፈጣሪ ከትልቅ አደጋ አትርፎኝ አንድ ጥሩ ከሄድ ስራ ልስራ ብዬ ነው። አንቺ ፈቃደኛ ከሆንሽና ከዚህ ህይወት መውጣት የምትፈልጊ ከሆነ እማግዝሽን አግዤሽ ከዚህ ህይወት እንድትወጪ እፈልጋለሁ። እና ምክንያትሽ ለምን እዚህ ውስጥ እንደገባሽ ብትነግሪኝ ደስ ይለኛል። ታሪኩ ረዥም ነው። አሁን ብነግርህ ምንም ለውጥ የለውም። አንተ ለምን ጠየቀኝ? የምር መለወጥና ከዚህ ህይወት ውስጥ መውጣት የምትፈልጊ ከሆነ እኔ ማገዝ በምችለው ሁሉ አግዝሻለሁ። የተባረከ ሰው። የአንቺን ታሪክ ደግሞ የእውነት በጣም የተባረከ ሰው። ቢያንስ ለሌሎቹ እንዳንቺ ያሉ ወጣቶች ትምህርት ይሆናቸዋል ብዬ ነው። ከምን እንደምጀምርልህ አላውቅም። የ11ኛ ክፍል ተማሪ ሆኜ ቤተሰቦቼ ተያያሉ ፍቅረኛ ይዤ እሱን አስፈልጬ ከቤት ወጣውና እሱን ማስረግዞኝ ጥሎኝ ጠፋ። ወደ ቤተሰቦቼ ብመለስም እነሱን ማባረሩ። ለዛ ነው እዚህ ውስጥ የገባሁት። ግዴታ ለመኖር ደግሞ ይሄን ስራ መስራት አለብኝ። ከዚህ ውጭ ሌላ አማራጭ የለኝም። የምር አሁን እኔ ሌላ ስራ ብሰጥሽ ከዚህ ህይወት መውጣት ትፈልጊያለሽ? አዎ በጣም ደስ ይለኛል። በደንብ ደስ ብሏት ነው የምትወጣው። ጸሎት ሊሰማኝ መሰለኝ። አንተ እኮ ግን እንደ ፊልም ተሰራ እንጂ የምር ቦሶች አሁን ይሄን ቪዲዮ እያያችሁት ከሆነ በአመት ማለት ነው በአመት ቢያንስ አንድ ሰው ምን አለበት አሁን ከእንደዚህ አይነት ላይፍ ብታስወጡ። ለሰውየው ብቻ አይደለም እኮ ለእናንተ ራሱ እንዴት አይነት ትልቅ ጽድቅ እንደሚሆንላችሁ የእውነት አስቡበት። በቃ